አታጭበርብር በየጊዜው ይቀያየራል። አብይ ጠሽ የሆነ ነሸጥ ካለው ሰውየው ጠሽ ነው። የጥፋት ኮምፓስ ነው ስለኔ የሚያወራው። የጥፋት ኮምፓስ ወንዱ ነው። ያ ሴት የሴት ሸክም ኤርሚያስ ለገሰ ጥርሱን መቦረሽ የማይችል አማራ ፋኖ አልተቻለም ነው። ሰራዊቱ እጅ እየሰጠም አተሰልፈው እያየን ነው። ፋኖ ኦሬዲ አሩን እያበላው ነው ያለው። አሁን ፋኖ ተደራጅቷል። ስንት ጀራል ምናምን ያለበት እኮ ነው። አሁን እኮ ይሄ ምልሻ በአስቸኳይ ወደ ቤት ግባ፣ ብልጽግና ችግር ውስጥ ነው። የዩቲዩብ ጥገኛ ዘበኛ እንኳን አድርጌ ልቀጥረው አልችልም። ቤት ውስጥ ተቀምጦ የሚውል ልሙስሙስ እንደ ወንድ እንኳን አይደለም እንደ ሴት መሆን የማይችል ሰራዊቱ ራሱ እየወጣ አቅም እንደሌለው ታንኩን ጥሎ የሚያመልጥ ሰራዊት ነው ያለው። ፋኖ አለለ ከፋኖ ጋር ዩናይትድ ሆነ ነፍሴ ይመታል በቀላሉ ማለት ነው። መብራቱን አስፋልቱ ምናምን አሳምሮ ቲክቶከሮች ያሰማራል። በጣም ተመልከቱ፣ አስፋልቱ ተመልከቱ፣ መብራቱ የሚገርም እኮ ነው የሚሉ አለሌው አሉላ ምን አሉላ አይደለም እሱ አለሌው ሴቶችን በማማገጥ የራሳቸውን ሄደው ድሮናቸውን ይከሰክሱታል ያሉት የራሱን ሰራዊት ሄዶ ይደበድባል። በቀደም አዳምጣቸዋል አይደል? ጠቅላይ ሚኒስትሩ እኔ በጣም አዝኛለሁ በሳቸው። ከዚህ በላይ የሚያሳፍር ነገር አለ? ስልጣኔን ካጣው እሞታለሁ በህይወት አልኖርም የሚል ስጋት ነው ያለው። እንደ ጻድቃን የሚባል አንድ አሽከር፣ አንድ የገንዘብ ሱሰኛ፣ አንድ የሴክስ አዲክት ታሪኳ በጣም ተቀይሯል። በተለያዩ ሀገሮች ላይ ያየን ምን ቀናባቸው እኛም ሀገራችን ላይ አዳነች አበቤ ከዳርክ ስኪን ላይት ስኪን ሆነች ፊቷን ብሊች አድርጋ የሷ ፊት ነው የበለጸገው ከምንም በላይ። ሽፍታ ነኝ ምናምን ነኝ ድርዬ ነው መሀይም ነው ብትል አሁን መሀይም አስረስ ማረ ነው መሀይም ወይስ አረጋ ከበደ ነው መሀይም? አስረስ ማረ አይ ቲንክ የባህር ዳር ዩኒቨርሲቲ የህግ አስተማሪ ነበረ ነው፣ ሎየር ነው፣ ጠበቃ ነው። ሄኖክ ነው መሀይም? ሄኖክ የወልዲያ ዩኒቨርሲቲ ሌክቸረር አይደለም? ዘመነ ካሴ ነው መሀይም? የዓለም ዩኒቨርሲቲ ጎልድ ሜዳሊስት አይደለም? ማን ነው መሀይም ነው? ወይስ ዶክተሩ ረዳት ፕሮፌሰር ገሌ ምናምን ናቸው ዛሉስ? እነዚህ ናቸው መሀይማን ወይስ አረጋ ከበደ ነው? በጥራቃ ተራ ካድሬ ይሄ ለተላላኪ ማን ይመቻል እየተባለ ከየትም ስማቸው ተሰምቶ ማያውቅ አረጋ ከበደ የሚባል የአማራ ህዝብ ሰምቶ አያውቅም እስከዛሬ። ምንም የፖለቲካ ሀሁ የሌለው ይሄ ተላላኪነት ነው። ብልጽግናዎች ካሉ እነሱን እንደማበሳጨት የሚያስደስተኝ ነገር የለም። ይሄ ሙጭልጭላ ያልተገረዘ ሸለፈታም አብይ አህመድ ምናምንቴ ከየት ይምጣ ማን ይውለደው ማን ያሳድገው የማናቀው ማለት ነው። እንጭጭ እሸል እንዳለው ኢሳያስ አፈወርቂ ማለት ነው። እንደነዚህ አይነት ወንጀለኛ በሁለንተናቸው በኮራፕሽን የተጥለቀለቁ የጦር መሪዎችን ይዞ እንደነ ብርሃኑ ጁላ አይነት ሰካራም ጫታም በኮራፕሽን ሁለንተናቸው የተጥለቀለቀ እንደነ በጭባጫው እንደነ ባጫ ደበሌ ጥው ባለ ጦርነት ላይ ከሴት ጋራ የሚያመነዝር የነበር አብይ እንኳን ደደ ምን ማያቅ ልጅ እኮ ነው። 7ኛ ክፍል ሳይጨርስ ወጥቶ ከዛ በኋላ ኦ ማይ ጋድ አብይ ጉድ እኮ ነው። ያሳዝናል። እኔ አሁን በዚህ ሰው የምትናደዱ ሂዝ ስክስተብድ ኪድ መስኪን ልጅ እኮ ነው። ለዛ ጫቅላ እኮ ነው። እዛ ነፃ ልጅ እኮ ነው። እድሜው ትልቅ ነው። ጋምታ ከነ ባደ ብሬን ጭንቅላቱ ችግር አለ በአት ነገር ተላላኪ ስትሆን እንደዛ ነው። በቃ እኮ ምንም እንደነዛ ምናምን ማሽቃበጥ የለም። እነዛ ሁሉም ተላላኪ ናቸው። ብዙ ተመክራል፣ በመሃል ተውተብልሃል፣ እምቢ አልክ። ማፈር አለበት። እዚህ ላይ ወንበር የሚቀመጥ ማፈር አለበት። 7 ዓመት ሙሉ እንዴት 7 ተቀየረብኝ ብሎ አንድም ቀን ቁጭት የማይሰማው ይሄ ያለቀ ነው። አሁን ፋኖ ተደራጅቷል። ስንት ጀራል ምናምን ያለበት እኮ ነው። አሁን እኮ ሲቪል ብቻ እኮ አይደለም። ስለዚህ ክሊር የሆነ አደረጃጀት፣ ክሊር የሆነ ሚሽን፣ ክሊር የሆነ ጎል ይዞ እየተንቀሳቀሰና በደንብ አድርጎ ዓላማውን ግቡን እየመታ ያለ ኃይል ነውና አማራ ክልል ባጭር ጊዜ በዚህ አካሄድ ባጭር ጊዜ እጅ ይሰጣል። ይሄ ምልሻ በአስቸኳይ ወደ ቤት ግባ፣ ብልጽግና ችግር ውስጥ ነው፣ አሁን ሁኔታዎቹን አንብብ፣ ልጆች እየተቆጣጠሩ ነው ብላችሁ ገበሬውን አስተምሩ፣ አርሶ አደሩን አስተምሩ። ያስገባው ሰራዊት እየረገፈ እሱ ግን ከሴት ጋራ ወሎ ላይ የሚያመነዝር የነበረ በምንዝርና በክራፕሽን በክራይ በሁለንተናቸው በኢሞራሊቲ የተጥለቀለቁ የጦር አመራሮችን ይዞ በመናምንቴ አንደበታቸው ቆሻሻ ነገር ብቻ የሚያወጣ አሜሪካ ውስጥ የተቀመጡ የቤት አይጦች በኦብን ስር የሚደበቁ እነሱን የተጠቀመ ዲፌም ሲያደርግ ይህ ወንበዴ መንግስትን ይዞ የወንበዴ ስራ ሲሰራ እንደ ጻድቃን የሚባል አንድ አሽከር፣ አንድ የገንዘብ ሱሰኛ፣ አንድ የሴክስ አዲክት that's what they said ስናሚ የገንዘብ አዲክት ጌች ደግሞ ተለያየ ነገር ነው የገለጸው። እግዚአብሔር አብይ ማለት መካኒክ ያልሆነ መኪና መስራት የሚያችል ሰው ይለዋል። መካኒክ መኪና ግጠምልኝ ወይ ደግሞ ስራልኝ ስትለው እንዳለ መኪናውን አፈራርሶ ቁጭ ብሎ የሚጠብቅ ሰውዬ ነው ያለው። እና ሶቹ አሁን ኦሬዲ ኢትዮጵያ trying to get rid of you አይደል እንዴ? ህዝቡ ተነስቷል። መጀመሪያ ማን ነው ይሄን ነገር የጀመረው? አብይ ያላቀምሽ ማለት ነው። የራሳቸውን ሄደው ድሮናቸውን ይከሰክሱታል ያሉት የራሱን ሰራዊት ሄዶ ይደበድባል። የብልጽግና ምናምን አባሎች የተሰበሰቡበት ሄዶ የራሱ ድሮን እነሱን ይደበድብና በስተት 36 ሰው ገደለ ይላል። በስተት 100 ምናምን ሰው ገደለን የራሱን ማለት ነው። ምድረ ድንጋይ ራስ ማለት ነው።
እዚህ ራስን አውጣ ነው። አርሶ አደር ሄዶ ወደ ቤት ነው። እዋጋለሁ ካለ ይዋጋ የሚያዋጣው ከሆነ ያለ ሰራዊት ያለ ብልጽግና ሰራዊት ግን አድማ በታኝም ዜሮ ነው። አይተነዋል። ቀበራ ክልል ተመስገን ጥሩ ነው እኮ ነው። ትሄዳለህ ወይ እናት አባት ቀይ ሄድና እስቲ የሚካኤል ጸበል ወይ ማርያም ጸበል እዛ ቀምሰና እስቲ በሉት። አይሄድም። ማንን ወክለህ ነው ምክትል ጠቅላይ ሚኒስትር የሆንከው ብትሉት ማንም። ብልጽግና የመሀይም ስብስብ መሆኑ አንድ ኤግዛምፕል ስታችሁ አይቀየርም። ምልክት አይቀየርም። ይሄ ሰውዬ ምን ነበር ባለፈው ኩራዝ ምናምን አልነበር እንዴ? ከዛ በኋላ አምፑል ምናምን ነበር። አምፑል አድርጎ ከዛ ወደ ገብስ ቀየረ። አታጭበርብር። ወጣቶችን አወናብዶና አታሎ ያንን ሁሉ ወንበዴነቱን አጭበርባሪነቱን ሲሰራ ዝም ቤት ሲሰጠው መንግስት የሚደግፍ ቤት ሲሰጠው አገር የለማች የሚመስለው ቤት ሲነጠቀው ደግሞ አገር የፈረሰች የሚመስለው ውስኪ የሚሰፈርለት ምናምንቴው አለሌው አሉላ ምን አሉላ አይደለም እሱ አለሌው አውላላ አሉላ ሳይሆን መባል ያለበት አውላላ በቃ ቦዘኔ ምንም ጥቅም የሌለው አውላላው ሰለሞን በገንዘብ ማጭበርበር ውንብድና ውስጥ ገብቶ ዊመናይዘር ሴቶችን በማማገጥ ሴቶችን በመድፈር ምን ያለው ነገር አለ? አቢ አንተ ለከ አንሶላ አልነበረኝም ምናምን አልነበረኝም የምትል ጀግና ያበለ ረይሽ ስንት ማራት ይችላል። ብዙ የምትበቀላቸው ነገሮች አሉ። ቲፒኤልኤፍ ስቀውብህ ምናምን ነገር ማአት ኢሹ ነው ያለበት። ይሄ ልጅ ሊማር ይችላል እንዴ? ከዛ በኋላ ዩናይትድ ምረት አበረቀርቃለ ከተማ አዳነች አበቤ ታሸበርቃለች ተባለ። አዳነች አበቤ ከዳርክ ስኪን ላይት ስኪን ሆነች፣ ፊቷን ብሊች አድርጋ ሌላ ሰው መሰለች ምናምን ነገር። የሷ ፊት ነው የበለጸገው ከምንም በላይ እንደማያት ከሆነ ከመጀመሪያው ስትታይ ማለት ነው። አዳነች አበቤ ዩናይትድ ምረት መታች ተብሎ አዳሚ አገር ይያዝልኝ አልሽ እስከ አፍንጫዬ ታጠቂያለሁ ተባለ። ከዛ ሰው ደግሞ ተመታ። እንግዲህ ሁሉም ሰው አይኑ ዩናይትድ ምረት ላይ ነው ያለው። አሁን በየጊዜው ይቀያየራል። አብይ ጠሽ የሆነ ነሸጥ ካለው ሰውዬው ጠሽ ነው ቀይረው ይቀይራል። ገብስ እናርገው የሚቀጥለው የሆነ አይጥ እናርጋት ነው። እንደዛ ነው የሚያደርገው። ችግሩ ምንድነው? ዘንድሮ ምርጫ ታካሂዳለህ ወይ ነው። የትኛው አካባቢ ምርጫ ታካሂዳለህ? ኦሮሚያ ሰላሌ ልታካሂድ አታካሂድም። ይህ እየነገርኩ ነው። አታካሂድም። የፋና ኃይሎች ሊፈቅዱልህ አዲስ አበባን ዩቲዩበር እያመጣ ማን የሚባል ዩቲዩበር አመጥቶ ሰው አየልን እኮ እየተባለ የባህልና ቱሪዝም ሚኒስቴር 1.1 ምናምን ሚሊዮን ዶላር በጅቶ ለሰውየው ብቻ የተሰጠው ነው። 328 ሚሊዮን ብር በብር ወጪ ተደርጎበታል። አዲስ አበባ ለካ እንደዚህ አድጋለች እየተባለ ሀገሪቷ ግን በጦርነት የምትታመስ መሆኑ ዓለም አያውቅም። ህፃናት ልጆችን የራቁት ፎቶአችሁ ላኩልኝ እያለ በማስፈራራት በእንዲህ ያለ እርኩሰት ውስጥ የተዘፈቀውን አሉላ የሚባለውን አውላላ ቦዘኔ ተጠቅሞ ብዙ ነገር ሊያደርግ ቢመክር ዝም ሲባል አቅም የሌለ መሰለው። ሁሉ ነገር ገደብ አለው። ምርኮኛውን ጁላን ግስላው ጉሬዛው ሙሶሳው እያለ በስም ቢያወዳድሳቸው ጉሬላ ጎመሪያ ምናምን ተኩላ እያለ ቢያወዳድሳቸው ቦጭረጭ አይልም። ምንድነው እዚህ ጋር የጥፋት ኮምፓስ ነው ስለኔ የሚያወራው? የጥፋት ኮምፓስ ወንዱ ነው። ያሴት የጥፋት ኮምፓስ ወንዱ ነው። 3-4 ህግ እኮ ተከፍቶበት ያለው የሴት ሸክም እየበጠበጠች ነው ተብሎ እነሱ ከሳውዲ ጋራ ቼክ የተደራረጉ ነው ያሉት ማለት ነው። አብያችን ብቻሽን ቀረሽ ማለት ነው። የኢትዮጵያ ህዝብ አይፈልገውም ይሄን ስርዓት። ኤኒዌይስ እየታገሉት ነው ያሉት። እነሱ ስለ አዲስ አበባ ተደራደረ። አሁን 4 ኪሎ መቀመጥ ትችላለህ ወይስ አልችልም? ምን ያህል ጊዜ ነው የቀረኝ ነው የምትደራደረው ከፋኖ ጋር? አሁን ድርድር መሆን ያለበት እዛ ነው። እንደዚህ አይነት ወፍራም ደንቆሮ አለ ወይ ነው መለመን ይችላል ብሎ ይነገራል። እስከ መጨረሻ ድረስ የሚነጠፍልን መሬት ላይ ማለት ነው። ካርቤት ነው የሚሆነው። የመጨረሻ መሬት ላይ ይነጠፋል፣ ያስተናግዳል። ማውራት ስለማይና የነ ዩናይትድ ምረትን ምንና ሄዶ መሳሪያ የሚያስታጥቁትን ደግሞ እንዴት እንደሚያሽቃብጥ እንግዲህ በዚህ ልክ አስቡት። ብልጽግና የተጠቀመበት መብራቱን አስፋልቱ ምናምን አሳምሮ ቲክቶከሮች ያሰማራል። በጣም ተመልከቱ፣ አስፋልቱ ተመልከቱ፣ መብራቱን የሚገርም እኮ ነው የሚሉ እዛው ሸቀጥ ውስጥ አስገብተው ይህ ፕሮፓጋንዳ ያሰራቸዋል። የብልጽግና መንግስት ካለ ጦርነት መኖር እንደማይችል ነው። እንደምታየው ደግሞ አማራ ክልል ለምሳሌ ደቡብ ጎንደር 20 ምናምን ወረዳዎች በአንድ ቀን 2 ቀን ነው ተቆጣጥሮት የሆነው አይተናልና በአማራ ክልል ላይ እየተደረገ ያለው ጦርነት ወዴት እየሄደ እንዳለ የሚያይ በኦሮሚያ ላይ ሲደረግ የነበረው ጦርነት ወዴት እንዳደረሰ የሚያውቅ ይሄንን የሚገነዘብ ሰው ኃላፊነት የሚሰማው ሰው ወደዚህ ጦርነት አይሄድም። ኤርሚያስ ለገሰ ጥርሱን መቦረሽ የማይችል ራሱን ተኪያ ማድረግ የማይችል አንድ ሴንተንስ እንግሊዝኛ መናገር የማይችለው ኤርሚያስ ለገሰ። ኤርሚያስ ደግሞ ሰው ሆኖ ስለኔ ያወራል ሞራል ኑሮት። እኔ እኮ በእጆቼ ሰርቼ የምገባ ሴት እኮ ነኝ። ሚስቱ እኮ ናት ሰርታ የምታበላው ኤርሚያስን። መጀመሪያ እስቲ ቆይ ሸክም የሆነባትን ሚስቱን ይርዳት። ለሚስቱ ባል ይሁናት። ባል አግብታ ግን ሚስቱን ወባት ያሉ ብልጽግና የሚደግፈው ሲያጣው ከቆሻሻ ያነሳው ጥንባን ሰው ብልጽግና ከቆሻሻ ያነሳው ኤርሚያስ ሰው ሆኖ የብልጽግና ዊንግ ሆኖ ኤርሚያስ ለገሰ የኔን ስም ነው የሚያነሳ። ቆርጣችሁ ላኩልኝ። አይ ዶንት ሊስን ቱ ዛት ኢዲየት የዩቲዩብ ጥገኛ
ብልጽግና ከኢትዮጵያ ደም እያፈሰሰ የሚልክለትን ገንዘብ በልቶ የሚያድር አማራ ፋኖ አልተቻለም ነው። ሰራዊቱ እጅ እየሰጠም አተሰልፈው እያየን ነው። ፋኖ ኦልሬዲ አሩን እያበላው ነው ያለ ነው። ስለዚህ ሰሜኑ ማበር አለበት ብዬ አስባለሁ። ዩናይትድ እምረት ፑሽ እያደረገችው ነው። ካልደፈረሰ አይጠራም ነው ያየሁት ካመንቱ ላይ አይ ቲንክ ዳስ ወረደዝ እኛም መገላገል ከዚህ ሰውዬ ምክንያቱም የሚሰራው ገፍ አሁን ህዝብ የሚደበድብ ከሆነ በድሮን ቶሎ ማቆም አለበት ነው። ይሄ ልጅ ቶሎ መቆም አለበት ለሁላችን ጠንቅ ስለሆነ ፋኖ እንግዲህ ፋኖ ያወራ አይደለም ፋኖ ተግባር ላይ ነው ያለው። ፋኖ መግለጫ እየሰጠ አይደለም ራይት እየቀጠቀጠ ነው ያለው። አይ ላቭ ዳት that's what I want TDF እና ፋኖ ጦርነት ውስጥ እንዳይገባ ነው። ምክንያቱም አብይ እሱ ላይ ነው ፎከስ የሚያደርግ ያለው እሱ አልሰራም። ወደዚህ አትሄድም የሚያስብ አእምሮ ካለ ስልጣኔን ካጣው እሞታለሁ በህይወት አልኖርም የሚል ስጋት ነው ያለው። ለምን ከህፃንነታቸው ጀምሮ ጠቅላይ ሚኒስትር ካልሆኑ በስተቀር ለመኖር እንደማይችሉ ሆነው ያደጉ በዛ አይነት የተቀረጸ ስነ ልቦና ያላቸው ሰው ስለሆኑ የሚያስብ ግራቀኙን የሚያይ ከግምት የሚያስገባ ሰው እንደዚህ አያደርግም። የሰውየው ተፈጥሮ ነው። የኢትዮጵያ መሪ ይባሉ እንጂ የሌላ አገር ጉዳይ አስፈጻሚ ናቸው። የኤሚሬቶች ጉዳይ አስፈጻሚ እንዲሆን የኢኮኖሚ፣ የወደብ፣ የእርሻ፣ ሌሎችም ጉዳዮች የወርቅ እነዚህን ጉዳዮች አስፈጻሚ የሚሆንለት የኢትዮጵያ መንግስት ብቻ ስለሆነ ነው። ከሌላ ቦታ እየተገፋ ስለሆነ ዘበኛ እንኳን አድርጌ ልቀጥረው አልችልም። ሴኩሪቲ ጋርዱን እንኳን ተቀጥሮ መስራት የማይችል ቤት ውስጥ ተቀምጦ የሚውል ልሙስሙስ እንደ ወንድ እንኳን አይደለም እንደ ሴት መሆን የማይችል ማንበብ እንኳን የማይችል እንግሊዝኛ የመጽሐፍ ቡኩን ሳመሪውን እያነበበ መጽሐፍ አነበብኩ የሚል ለርን የሚባል ግድንቁርና ፍልስፍና ያለው ለገረዱት በሙሉ አንዱ ሲቀጥረው ለዛ ይማራል፣ ሌላኛው ሲቀጥረው ደግሞ አንለርን አድርጎ ደግሞ የሚማር ኩሊ ከኢትዮ 360 ሲባረር እኮ ነው መጥቶ ያለቀሰው። እኔ ጋር ኢንተርቪው አድርጊኝ ብሎ የለመነኝ I was the first person to interview him። ለምንድን ነው ኢንተርቪው ያደረኩት? ለምኖኝ አልቅሶ ነው የለመነኝ። የሚያስጠጋው ስለሌለ ታሪኩ ስለተበላሸበት ናርሲሲስቲክ ነው ተብሏል። ከዚህ ስንት ጊዜ ዲያግኖስ ተደረገ ይሄ ሰውዬ ማለት ነው። ከራሱ ውጪ ማንም የለም። ከራሱ ውጪ ጉዳዩ አይደለም። ኖርክ ሞት ኦሮሞ ጉዳዩ አይደለም። ማን ሞተ ጉዳዩ አይደለም። ግልጽ አድርጎ ነግሮናል። ሲታረድ ሰው ሲደፈር በግልጽ እያየን ማለት ነው። በድሮን የራሱን ህዝብ እየጨፈጨፈ እሱ ድግስ የሚደግስ ሰውዬ ምን መጠበቅ ወጣቱ ነው። ሁሉም ቲክታከር ሆኖ ወንዱ ወንድነት ምን እንደሆነ ጠፍቶበታል መሰለኝ። እኔ ምን አውቃለሁ። ተደብቆ አዳሚ ቪዲዮ እየቀረጸ ቪዲዮ ቀርጸ መልቀቅ ጀግንነት ሆኗል ማለት ነው። ሰራዊቱ ራሱ እየወጣ አቅም እንደሌለው ታንክ ይዞ ታንኩን ጥሎ የሚያመልጥ ሰራዊት ነው ያለው። ጀነራሎቹ ለምንድን ነው ጦርነትን እያወቁ ጦርነቱን ውስጥ የሚገፉት? የሀገሩ መሪ የሚባለው አእምሮ ጤናማ ስላልሆነ ነው። ገና ጠቅላይ ሚኒስትር ከመሆኑ በፊት ሌሊት ወያኔዎች እኮ ሊገሉኝ ነበር ብሎ ጠመንጃ ታቅፎ የሚያደርሰው ነው የነበረው። አሁን በዛን ጊዜ ወያኔዎች የት ቦታ እንዳለ እንኳን አያውቁም። እንኳን ሊገሉት ይገሉኛል ብሎ ጠመንጃውን አቀባብረው የሚተኛ ሰው ነው የነበረው። የወታደር መሪዎቹ ትልልቆቹ የኤሚሬት ተከፋዮች ናቸው። እነዚህ የተጠቀሙ ናቸው። የዚህ ስርዓት ተጠቃሚዎች ስለሆኑ ህዝቡን እየማገዱ ለመቆየት ይፈልጋሉ። ኤርሚያስ እኮ ነው አበበ ገላው ከሶኛል፣ መክፈል አልቻልኩም፣ ከአቅሜ በላይ ሆኗል እዳው፣ እባክሽን ሰዎችን አናግሪልኝ፣ ለምኝልኝ እባክሽን፣ መክፈል አልቻልኩም ብሎ እኔ ጋር እኮ የመጣው ኤርሚያስ አይደል እንዴ? ለምንድን ነው የብልጽግና አሽከር የሆነው? የአበበ ገላው የከሰሰው እዳ ጭንቅላቱ ላይ ስለወጣ ሚስቱ ደግሞ ጉሮሮውን አንቃ ስለያዘችው ኢንካም ጀነሬት ማድረግ ስላልቻለ ደሩ ዛሃረሩ የሚባለው ማታ ኤርሚያስ የሚሰራው ፕሮግራም የኔን እንጀራ እየረካብኝ ነውና ኤርሚያስን ደውይና ንገሪው እንዲያቆም አለኝ። ፋኖ መሬቱን እየተቆጣጠረ ነው። ከአቅሙ በላይ ሆኖ ወጥቷል። the only thing አሁን የሚችለው ሰራዊቱ ፊት ለፊት መዋጋት ስለማይችል በድሮ መምታት ነው። ሲቪሊያን ነው የሚደበድበው ያለው። ሞር የሚያነሳሳ ነገር ወይና ነገር አይደለም። ህዝብ በተደበደበ ቁጥር ህዝብ ሞር እየተናደደ እልህ እያያዘው ጭራሽ ፋኖ እንዲቀላቀል ነው የሚያደርገው ያለው ብቻ ማለት ሳይሆን ኢትዮጵያ ህዝብ መንቃት አለብሽ ነው አዳሜ። በሌላ ቦታ ያላችሁ ቁጭ ብላችሁ የምትታዘቡ እኔ እኮ የአብይ ሰራዊቶችም ያስቁኛል እኮ በጣም በቃኝ እያለ ጀነራሉ ወጥቶ ያለቀሰ ምናምን ለምንድነው መሳሪያው ማታዘሩት? እሱ ላይ ነው ጥያቄ። አብይ ምን ያህል ሰራዊት አለቀ ጉዳይ አይደለም። ለ10 ዓመት ለ20 ዓመት የሚሆን ማዋጋት እንችላለን ምክንያቱም በ2+ ሚሊዮን ሰዎች ስለሆነን የሚል ንግግርም የተናገረው አላመጣዋለሁ። መሪያቸው የተነካ አእምሮ ቢኖረው ሌሎቹ በገንዘብ ብዛት ህዝብን የማገደ መኖር ስራው ይሆንበታል። ለምን ከቁጥጥር ውጪ የሆነ ሰው ነው ይሄንን የሚመራ? ጥቅሙን ብቻ የሚያሳድድ ጀነራል ነው ይሄንን የሚመራ። ለሌላ መንግስት የተቀጠረ ነው ይሄንን እየመራ ያለው። አሁን ሚሊሻ በተሰበሰበ ማንን ለመዋጋት ነው? ይሄ ድሮ እንደ ተረት የሚወራው የሰሜን የሚባለው ሰሜቲክ እና የደቡብ የሚባለው ኩሽቲክ ጦርነት ሊያደርገው ነው የሚንቀሳቀሰው ያለው። እኛ ነን የኢትዮጵያ መሪዎችም የኦሮሚያ መሪዎችም እኛ ነን። እኛ በሌለንበት ሰሜኑ ይመለስብሃል፣ ሰሜኑ ተባብሮ የመጣብህ ነው የሚል ጭራቅ እየፈጠሩ ማስፈራራ ነው። ኤርሚያስ ምን አለኝ እንዴ? እኔ እኮ ትንሽ ኢንካም ማገኛት እኮ ማታ በመለቃት ነው እንዴ? እሱ ልብላ እያለ እንዴት እኔ ጾሜን አድራለሁ አለኝ። ከኔ ማውጭ እኔ እኮ እንደሱ ባለጌ ስላይደለ እኮ ነው የማላወራበት። ልደቱ አያሌው ኢትዮ 360 ላይ ሄዶ የሆነ ኢንተርቪው ሲያደርግ ደውሎ ምንድን ያለኝ ኤርሚያስ ልደቱን ንገሪው የኔ ቦታ ሊተካ ነው የመጣ አለ። ቴክስት ሜሴጅ ለልደቱ የላኩለት what ኤርሚያስ told me
ስንት ጉዳ ወጣበታል እኮ እንደሱ ባለጌ ስላይደለሁ ነው he came to me crying ብዙ ጊዜ እያወጣ የሚያወራው እንደውም ከኔ ነው ኢንፎርሜሽን የሚያገኘው ሲሆነችን ሴት ደፍሯል እንዲህ ብሎ ነገረኝ እንዴ ታስ ፕሬዴተር እኮ አልኩት ፋኖ አለልህ ከፋኖ ጋር ዩናይትድ ሆነ ነፍሴ ይመታል በቀላሉ ማለት ነው እኮ ምንም ነገር እኮ የለም ያው ሰራዊቱ እንደሆነ ታንክ ጥሎ ነው የሚመጣው ማሽላ ላይ እየገባ ከማሽላ ነው የምናወጣው እየተባለ ነው ታንኩን ይዞ የሆነ ገደል ውስጥ ያቆሙ ጥሎ ነው የሚጠፉት ኑና ተመለሱ እየተባለ ቢኮዝ they don't want to fight ሰራዊቱ መዋጋት እንደማይፈልግ ገና ጦርነቱ ሳይጀመር ገምገማ አድርገው ትዝላችኋል የሆነ ጀነራል እስከመቼ ድረስ ነው የምንገዳደለው ይላል ያለው እንግዲህ ምግብ እንዳሰጧል ቻዳናቻ አበቤ ደግሞ መጣ ለማንም የተቸገረ ሰው ምግብ እንዳይበላ እኔ አንድ ነገር ላስታውሳቸው ለኦሮሞ ህዝቦች እንደዚህ ያለ አንገትን ደፍቶ የመኖር ኦሮሞን ነው የምለው አንገቱን ደፍቶ እየተሰደበ መኖር ይሄኛው ከሆነ የሚሻለው አሁን ያለው ጉዳይ ከሆነ የሚሻለው ከዛ ይባሰ ምን ሊመጣብህ ነው ከሰማን ፋኖዎችንም እየሰማን ነው ትግራይም ያሉትንም እየሰማን ነው ፋኖዎቹ የሚሉት እኛ አካባቢያችንን ከጦርነት አደጋ አላቀን ህልውናችንን አረጋግጠን ከሌሎች ጋር ሆነን ግን የምንመሰርታት ኢትዮጵያ ውስጥ አብረን ለመኖር ነው የሚሉት ይሄ ነው የሚያስፈራው የኦሮሞ ህዝብ ምንድነው ፍርሃቱ ለኦሮሞ ህዝብ ደወለና ያ ቃል ነገርሽ ምን ነበር አለኝ የቱ ስለው ፕሬር ምናምን እንዴት ነው ምንድነው ፕሬዴተር አልኩት እንዴት ነው ስፔል የምታደርጉት this guy I have so many record እንደሱ ባለኝ አይደለሁም ግን አበበ ገላው ከሶት እዳው ስለተዘፈቀ መክፈል አልቻለም ስኳሩ ሰማይ ላይ ደርሶ ነው እኔ ጋር ደውሎ ስንትና ስንት ያለኝ መክፈል ስላልቻለ he was looking for money left and right ነበር የሚንገዳገደው ሚስቱ ጉሮሮን አንቃን ያዘችው ደሩ ዛሃረሩ ጋር በዩቲዩብ የሚጣሉ ነበር በዩቲዩብ ኢንካም የሚጠቃጨቁ ናቸው ደውሎ ነው ነገረኝ ማታ ኤርሚያስ የኔን ቦታ ይዘዋል ንገሪ ወጥቼ ነው ማዋርደው አለኝ ሆርሞን በማዓት ሰራዊት ይመጣ ያለው ሰለጥኗል የቆዩት እነሱን ያመጣቸዋል ያለው ማለት ነው እነሱስ ፈልገው ነው ይታፈሳሉ መሞት ካልፈለጋችሁ ትታፈሱ ግን ምንድነው የምታደርጉት ነው ታንክ ጥለት ከምታወጣ ታንክስ ማዞር አይቻልም ወይ ፋኖ ኃይሉን እያሳየ ነው እንግዲህ ፋኖ እየገረፈ ነው ከተማ እየያዘ ነው ማዓት ሙርከኛ እየያዘ ነው ከሆነ ያለህን ታንክ መሳሪያውን ጥለ መጥፋት ሳይሆን ወይ ደግሞ የሆነ ቲክታክ ቪዲዮ መስራት ሳይሆን ተደብቀ ቪዲዮ መቅረጽ ሳይሆን ታስቆማለህ ለህዝብ ትቆማለህ የሚታገል ሰራዊት ትልቁ አለልህ ትቀላቀላለህ ህዝባዊ ቢተኝነት እንዲጀመር ታረጋለህ ባንድ ሰው እኮ ነው የሚጀመረው ሰው ሁሉ ማን ይጀምር እኮ ቢጠባበቅ ያለው ሁሉም ፈርቷል ሁሉም የፈራ ነው የሚመስለው አንድ ሰው can stop this thing ምንድነው የሚመጣበት ምንድነው ከሰሜን የሚመጣ አደጋ አሁን ባለው ሁኔታ ውስጥ እያለ አንገቱን ደፍቶ ሰርቶ መኖር በማይችልበት ወጥቶ መግባት በማይችልበት ልጅ ወደ ኦላ ገባ ተብሎ ቤቱ የሚቃጠልበት ንብረቱ የሚወሰድበት ልጆቹ የሚታሰሩበት የሚገደሉበት ይሄንን ለመጠበቅ ነው ምንድነው የሚመጣው ሁሉም የኢትዮጵያ ህዝብ ኦሮሞን ብቻ አይደለም ኦሮሞ ላይ ለይችል ያለው ሁሉም የኢትዮጵያ ህዝብ መነሳት ያለበት ምን ለመጠበቅ ነው እርስ በራሳቸው የምትጠባበቁት አማራ ከኦሮሞ ኦሮሞ ከትግራይ ኦሮሞ ከሶማሌ ምን ልታድነው ነው የትኛውን ስርዓት ልታድነው ነው አረ እንደዚህ ያለህ ነው ስለው እንዴ እሱ እየበላ እንዴት ነው ጾም ያድራሉ እኔም እኮ ማታችን ሰራትና ትንሽ ገንዘብ የምታመጣልኝ ያለ እኔ እኮ በእጆቼ ሰርቼ የምበላ ሴት እኮ ነኝ እና ቦዘኔው አሉላ እንደሚያወራልኝ አይደለም እሱ እኮ ስፔሻል ነርስ ናት አንግላድ አም ስፔሻል ነርስ ኤርሚያስ ለገሰ እንዳንተ የመንግስት ሸክም አይደለሁም እንዳንተ የማንም ተጧሪ አይደለሁም ደም እያፈሰስኩ አይደለም ገንዘብ የምበላው በእጆቼ ሰርቼ this is not my plan የነበረው ኤርሚያስ ነኝ የሚናገርበት ሞራል የለውም የሴት ሸክም መጀመሪያ እስቲ አፈርድም የምትግጠው ሚስቱን ያሳርፋት ወንድም ሴትም ሆና የውጭም የውስጥም ስራ እየሰራች ያለችው ስንቴ ነው እየደወለ ሚስቴ እንዲያለችኝ ያለ የሚያለቅስ የነበረው እኔ ጋር ህዝብ ላይ የመጣ ሄዲንጋይ ራስ ትላንትና ያሳደከው ጻል ልጅ ማለት ነው ራስ ስልጣን ላይ ያስቀመጥከው እንደዚህ ቁማር የሚጫወትብ ማለት ነው ፋኖ እየተዋጋው ነው አማራው እያባረረው ነው ያለው ሰራዊቱን ታንክ ጥሎ እየጠፋ ነው ያለው ሰራዊቱ መሳሪያ እያስረከበ ነው ያለው ቴንክ ዩ ብራኑ ጁላ እያሉ ነው ያሉት ፋኖዎች ማለት ነው አይደለ ለላክልን መሳሪያ አስታጥቄ ብራኑ ጁላ ስላስታጠቀን እናመሰግናለን እያሉ ነው ዳንኤል ክብረትም እንደዛ ብሎ ነበር አይደለ እኔ ሰው ሞተ ምናምን የምትሉት ነገር 1 ሚሊዮን ሰው እኮ ቢሞት ነው አለ አጀንዳ ነው ብሎ መስጠት ለአብይ ለዚህ ደንቆሮ ክሬዲት መስጠት ነው አብይ አቅም የለውም ከመደገስ ውጪ ማለት ድግስ ብቻ ነው የሚችለው በዚህ ደንቆሮ ጊዜያችን እያቃጠለን ነው ሆፕፉሊ ይገላግሉናል ብዬ አስባለሁኝ ፋኖ እንግዲህ ኃይለኛ ትግል እያስቆጠረ ነው ስለዚህ ሁሉም አንድ ላይ አይኑን ከፍቶ ጆሮውን ከፍቶ ምን ልናድን ነው ምን ልንጠብቅ ነው ምን ልናተርፍ ነው የሚለውን ጥያቄ መጠየቅ ያለበት አዎ ኦሮሞም በተለየ ሁኔታ መጠየቅ አለበት ራሱን እንዴ ምንድነው የኢትዮጵያ ህዝብ ለመጠበቅ የሚፈልገው ተገሎ መሬት ላይ መጎተትን ተገሎ በአህያ መጣንን ተገሎ ለጅብ መጣንን እሱን ለማትረፍ ነው ይሄንን ለማትረፍ ነው ወይ ከዚህ መንግስት ጋር ሰው የሚሆነው አይኑን መግለጥ አለበት ሁሉም አይኑን መግለጥ አለበት ከሰሜን የሚመጣብህ አደጋ ምንድነው ሰሜንስ ወንድምህ አይደለም እንዴ ከዚህ ጦርነት በኋላ አብረ ልትኖር አይደለም እንዴ የት ነው የምትሄደው ኤርሚያስ እኔ እንደሱ ባለጌ አይደለሁም I could say so many things ስለሱ እዚህ ጋር ሰው ስለጻፈልኝ ነው I don't listen to that idiot ተንበርክኮ አሸርግዶ ኢትዮጵያ ውስጥ ኤርሚያስ የሚባልን ያልገዛ ጌታ አለ
ገንዘብ ያለው ሁሉ የሚገዛው ጥሩ አርጎ ተነግሮታል እኮ ስታሊን። ጀርባው የቆሰለ አህያ ነው። ጀርባው የቆሰለ አህያ he was absolutely right። ይህንን ባሪያ አድርጎ ያልገዛው አለ ወይ? በገንዘቡ ገዝቶ ያላንበረከከው አለ ወይ? ሀብታሙ በካልቸው ብሎ ሲያባሩት እኔ ጋር እንኳን መጥቶ አልቅሶ እባክሽን ኢንተርቪው አድርጊኝ ብሎ ታሪኬን ንገሪልኝ ብሎ የእኛን ሚዲያ ተጠቅማል ሰው የሆነው። ዛሬ ያሉት የብልጽግና ሰዎችም የኢህአዴግ ቅሪተ አካል ናቸው። ምንም ጥርጥር የለውም። ቆዳቸውን እንደ አሮጌ እባብ ገሽጠው ነው የመጡት። መንግስት ነው ኢትዮጵያ ያጣችው። የሚመራ ህዝብ አለ። የሚመራ መንግስት ነው በየጊዜው የጠፋው። ህዝብንና አገርን የሚሸከም መንግስት ነው ያጣ ነው። ሁሌ እናገራለሁ ይህንን። ህዝቡ ግን መንግስትን ይሸከማል። የመጣውን መንግስት ሁሉ ጫንቃው እስኪጎብጥ ድረስ ይሸከማል። የኢትዮጵያ ህዝብ ያልተሸከመው እንትን አለ በዘመናችን በታሪካችን ሁሉ። በቀደም አዳምጠዋቸዋል ጠቅላይ ሚኒስትሩ። እኔ በጣም አዝኛለሁ በሳቸው። ሞተናል እኮ የለንም። ከዚህ በላይ መደፈር አለ እንዴ? ከዚህ በላይ የሚያሳፍር ነገር አለ? አማራን በሙሉ ልታጠፋ ትችላለህ። ትግራይን በሙሉ ልታጠፋ ትችላለህ። ኤርትራን በሙሉ ልታጠፋ ትችላለህ። ያንን ደግሞ አጥፍተህ ኦሮሞን በእነሱ መሬት ላይ ልታኖረው ነው። ስለዚህ ማሰብ አለበት፣ ሰው ማሰብ አለበት። አእምሮ መከፈት አለበት። ህዝቡ ምን ልታተርፉ ነው? ምን ልታድኑ ነው? ማን ሊመጣባችሁ ነው? የሚመጣው ከሰሜንም ይሁን ኢትዮጵያዊ ነው፣ ከደቡብም ይሁን ኢትዮጵያዊ ነው። ይህንን ነው ማስተዋል ያለበት። የኢትዮጵያ ጥቅም ሳይሆን የተላላኪነት፣ ፍጹም የተላላኪነት ሸጦ ጨርሷል። አሁን በኢትዮጵያ ውስጥ ቴሌኮሙኒኬሽን ሸጦ ነው አይደለም ድሮን የገዛው ከተረከ ከዚህ በፊት that was not my plan ስለሱ ለማውራት። ምክንያቱም እንደ ሰው ስለማላየው አላወራም። ለመጀመሪያ ጊዜ ርካሽ ሰው የቀረብኩት ኤርሚያስ የሚባል ሰው ነው። እሱም ደግሞ ተጎዳው ስላለ ግፍ ተሰራብኝ ስላለ በጣም በቃ ተጎሳቅሎ ድሃ ሆኖ ውሃ እንደፈሰሰበት ውሻ መስሎ ስለመጣ የተጎዳ ሰው የምንረዳ ስለሆነ that's why ከጀግናው ከአማራ ህዝብ ጋር እየተዋጋ ምን እንደደረሰበት አይቷል። ከጀግናው ፋኖ ጋር ተዋግቶ ማሸነፍ እንዳልቻለ አይቷል። ምክንያቱም የጦር መሳሪያ ቢኖረውም ጦር መሳሪያ ብቻውን አይዋጋም፣ አቅም የለውም። የአብይ ማን ነው? we don't know this guy። ስለዚህ ከኢንፌሪቲ ኮምፕሌክሱ የተነሳ ማጥፋት ይፈልጋል። ሱዳኖች አልገቡም። ሁለቱ ሱዳኖች ደቡብ ሱዳንም ሰሜን ሱዳንም ሲጮህ አልነበረም? በጎንደር በኩል ማአት ሺህ እንትን ይዘው ገብተው ሱዳኖች የእኛን ድንበር የማይኮረኩም አለ ወይ? ዩኤኢ ሶማሊያ ገብታ ምኑን አወጣች? ዩኤኢ የመን ገብታ ምኑን አወጣች? ምን አድርጋ ወጣች? ምን የተፈጠረ ነገር አለ? አሁን ደግሞ ኢትዮጵያ ስትመጣ ምን ይፈጠራል የሚለውን ነገርም ለሚቀጥለው ትውልድ ማሰብ ነው የሚያስፈልገው። ለስልጣን ዕድሜ ማራዘሚያ ነው የምንጠቀምበት ወይስ የሚቀጥለውን ትውልድ የምትቀጥለዋን ኢትዮጵያ የሚጠቅም ነገር አለው? ሌላው የአረብ ዓለም መጥቶ እንዲረዳ በሌላ በእጅ አዙር የምታደርገው ነገር ብዙ አያስኬድም። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ካዛንቺስን ህዝቡን አንስተን በአብዛኛው ያዋልነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት፣ ለጋራ ጥቅም ነው ያዋልነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ ምንቀናባቸው እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ስራዎች ተሰርተዋል። የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን ቀጥለናል። መግደል ባህሪው አብይ አህመድ ማንነቱ ነው። አብይ አህመድ ለዚህ ነው እንደነ ኤርሚያስ የሚባል ኩሊ ኤርትራ ሳትቀር ባሪያ አድርጋ ገዝታው የነበር የኢሳያስ አፈወርቅ አሽከር፣ የኢሳያስ አፈወርቅ ተደጓሚ የነበር አንድ ወቅት እንደነሱ አይነት ምናምንቴዎችን ቀጥሮ ድህነት ግን እንደ አብይ አህመድ ከሆነ በስማ ገንዘብ አግኝቶ ሊጠግብ ያልቻለ። ለዚህ ነው ስግብግብ ያለው ኢሳያስ። ስግብግብ ሳህን ላይ ትልቅ ምግብ ቀርቦለት ከመስገብገቡ የተነሳ እዛ ጋር ያለውን ምግብ የሚያይ ማለት ነው። ዌል ስትራክቸርድ የሆነ ሀገር ተሰጥቶት በአንድ ዓመት ውስጥ ብትንትንትንትን አድርጎ እንዳወጣው ከስግብግብነቱ የተነሳ እንዴት የወንበዴ ስራ እንደሰራ። አሁን ደግሞ ወርቅ ከኢትዮጵያ ውስጥ ከሁሉም ቦታ በትልቅ ዋጋ እየተገዛ ወደ ኤሚሬቶች የሚሄደው ኢትዮጵያ የምታገኘው ከአዘርባይጃን የምትገዛው ጥይት ምናምን ሁሉ በኢትዮጵያ ወርቅ ነው የሚገዛው። አሁን አጥንት መቆርጠም ከጀመረ በኋላ እኮ ነው አሁንም የሚክደን። መቼ ነው ያመነው? አሁን በቀደም አለ ጠቅላይ ሚኒስትሩ ያመኑት ይሄ ተከኖ እንዲበስል ከሆነ የተካደው አልገባውም የሚለው ዛሬ በሰለጠነው ዓለም ላይ እኮ በደንብ ነው የሚታወቀው። እኛው ጋብዘናቸው አስገብተን አሁን ደግሞ ወዳጅነቱ ቀርቶ ጠላትነት ሲመጣ ይሄን ለመጠቀም ማድረግ ተገቢ አይደለም። ይሄ ነው ሴራው እኮ። ትላንትና አብረህ ወዳጅ በነበርክ ሰዓት ኖ ብለህ የካድከውን ነገር አሁን ደግሞ